ውድና የተከበራችሁ ተመልካቾቻችን አሁን ደግሞ በእንግዳ ሰዓታችን ተገናኝተናል። ዛሬ ቆይታችንን የምናደርገው በይቱል ሀቢብ ላይ የምናቃት የተከበረችው የተወደደችው ኡስታዝ ሀስና ጋር ቆይታ ማድረግ ይሆናል። አብራችሁኝ እንድትቆዩ ደግሞ መልእክቴ ነው። ኡስታዝ እንኳን በደህና መጣሽ። እንግዲህ ስለመጣሽ በመጀመሪያ እጅግ አድርጌ ነው ማመሰግነው። በጣም አመሰግናለሁ። እንግዲህ እኛ ኡስታዛን የምናቃት በይቱል ሀቢብ ላይ ነው። አብዛኛውም ሰውም የሚያቅሽ እዛ ላይ ነው ብዬ አስባለሁና እዛ ላይ በመታቀርቧቸው ከሴቶች ጋር በተያያዙ ነገሮች በመታስተላለፏቸው ነገሮች በጣም እኔም ሹክራን ማለት ፈልጋለሁ። በጣም የተወደደ ፕሮግራም ነው በይቱል ሀቢብ በመሰረቱና ከዛ ወጣ ብለን ግን ዛሬ እስኪ ኡስታዛ ራሷን ታስተዋውቅልን። ማንናት? ከቁርአን ጋር ያላትስ ግንኙነት ከልጅነት ጀምሮ ምን ይመስላል የሚለውን ነገር እናንሳ። خير بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم። በመጀመሪያ እኔም ከቁርአን ጋር በተያያዘ እንደው የሚመጥነኝም ባይሆን ስለላወራ ስለተጋበዝኩ እጅግ በጣም ደስ ብሎኛል። ምክንያቱም ኢንሻአላህ በቃ በደንብ ቁርአን ላይ ያለኝ አላቃ ካሁን በኋላ ጥሩ ይሆናል ብዬ ተመኘሁበት አጋጣሚ ስለሆነ ማለት ነው። እንግዲህ ከቁርአን ጋር የተያያዘው የልጅነት ሀያታችን ያው የተወሰነው እንደማንኛውም ልጅ ይሆናል። የተወሰነ ነገር ለየት ያሉ ነገሮች ይኖራሉ። በዚህ አጋጣሚ ልክ ስለ ቁርአን እንስራ ምናምን ብለሽ የነገርሽኝ ጊዜ ጀምሮ በጣም አባቴን ረህመቱላሂ ዐለይሂ በጣም ያስታወስኳቸው ነበር። አባቴ በቃ ቁርአን ናቸው ማለት እችላለሁ። ቁርአን የሚንቀሳቀስ ቁርአን የሆኑ ቁርአን የሚታይባቸው ነበርና ያው ከልጅነት ቁርአንን ተቻለ እንድንቀራው ማሳምረን እንድንቀራው እንድንኖረው በተግባር አሳይተውናል ብዬ ነው የማስበው። ያው ለመኖር እንግዲህ ጥረት እናደርጋለን። አላህ እሳቸውን ቀብራቸውን ኑር አድርጎ በጀነት ያንበሻብሽልን። ምን ከፍለው አይደለም አላህ ነው የሚከፍለው። ረህመቱላሂ ዐለይሂ ቁርአን እንግዲህ አብዛኛውን የዲን ትምህርት ቁርአንን ጨምሮ ቤዚክ የሆኑት አባትዬ ጋር ነው የተማርኩት። ከዛ በኋላ ወጣ ብዬም ለመቀጠል በሞክርም ቁርአን በጣም ሙጀዊድ ነበሩ። በዚሁ አጋጣሚ የሚታወቁ በወቅቱ ይታወቃሉ። በጣም ሙጀዊድ ነበሩ። በጣምም ትኩረት ይሰጡ ነበረ ለቁርአን ከሁሉ ነገር በላይ። እንግዲህ ያው ከልጅነታችን ጀምረን ቁርአን ሳንቀራ ትምህርት ቤት አልገባንም። ጨርሳችሁ ነው ትምህርት ቤት ኦልሞስት እንደዛ ነው። ሁሉም አክትሞ ምናምን የገባው ቤት ውስጥ አንዳንድ ነገር ይሄ ስፔሊንጎች የእንግሊዝኛም ሌተሮችን አረብኛም አማርኛም ፊደሎችን ምናምን ራሳቸው ያስተምሩን ነበር ትንሽና ከዛ ያው ሶስተኛ ክፍል አሁን የኔ ታላቅ ሶስተኛ ክፍል ነው ቀጥታ የገባችው። እንደዚህ ምንም የሚያረግ ነው ነገር የለምና ቁርአን ያው በ6 አመቷ ተቅሪበን እንደዚህ አክተማ ማለት ነው። በአብዛኛው በዛ 7-8 ምናምን እንደዚህ እንደው ቢቆይ በዛ ኤጅ ነው ያختمነው። ያው ብዙ አልተለመደም ቁርአን አሁን በጣም ይቀራል እንደመቅራት። ተጅዊድም አሁን በጣም ይሻላል ብዬ አስባለሁና በዛ መልኩ ነው እንድንቀራ ያርገው። መጀመሪያ አፋችንም የፈታ ነው በደንብ የተዋወቅ ነው ከቁርአን ጋር ነው። እንደዛ ነው ሂደቱ። ያው እንግዲህ ቁርአን ሁሉ ጊዜ በየቀኑ ሳንቀራ እንዳንወጣ ወደ መድረሳ እንዳንሄድ ትልቅ ጥረት ያደርጉ ነበር። ያው አክተመን የተወሰነ ከሄደ በኋላ እንደዛው በዛው ሰዓት ኪታብ ሳንቀራ እንዳንወጣ ብቻ እንደዚህ ነው ትምርታችንን ቢከታተሉንም ይሄ ቁርአን ነገር ደግሞ በጣም ያው አባትዬን ያስቀሯቸው ሰዎችም
ብዙ ጊዜ የሚናገሩት ነገር አለ። አፈሩም ጥሎባቸዋል። ቁርአን መቅራት ብቻ ሳይሆን እንደው ይታወቃሉ አኽላቃቸው በጣም የሚያምሩ ብዙ ሰዎችን እናውቃለን። አባትዬ ያስቀሯቸው ተጅዊዳቸውም በጣም ጥሩ ልጆች ሆነን ኢማሞች አንዳንድ ከክፍለ ሀገር የሚመጡ እዚህ የሚያሰግዱ የነበሩ አባትዬ ጋር ይመጡ ነበር ቁርአናቸውን ለማስተካከልና አንዳንድ ጊዜ ልጅ ሆነሽ አንቺ የምታስተካክዩ ነገር ትልቅ ሰው እንትን ሲል ስንሰማ እንዴ በቃ አሁን ነው ተጅዊድ ልዩነት እንዳለው ምናምን መታቂው እንጂ ሁሉም አንድ አይነት የሚቀራ ነበር የሚመስለንና አዎ ሲመጡ ሲያስቀሯቸው ይገርመን ነበር። ቁርአን ትልቅ ሰው ሆነ ይቀራሉ አይስል ይገርመኛል። የነሱ ተዋዱ ኢማም ሆነው ተዋዱአቸው ቁርአን ለማስተካከል የነበራቸው ፍላጎትና እሱ በጣም ይገርመኛል። እና እንደዚህ ሆነ ኢማም እንዳትሆን ያሏቸው ሰው ነው ያስታውሳሉ የሰማሁትና ቁርአን በዚያ መልኩ በጣም ነበረ ተነቀቁትና ቁርአን ተሰብሮ ሲቀራ በጣም እንትን ይላሉ የነበር እና ያው የራሳቸው ትልቅ ታሪክ አላቸው መካ ውስጥ። ያው እሳቸው አልነገሩንም በወቅቱ የነበሩ ሰዎች ሲነግሩን ቁርአን የሆነ ሰው ዳዕዋ ሊያረግ ሲነሳ ቁርአን ሲቀራ የሆነ ቦታውን ሰብሮታልና ከዛ እንዲህ ብሎ ነው የሚቀራው ብለው ሲነግሩት ለካ አይቻልም ሳይፈቀድልሽ ማስተማርና ይዘዋቸው ሁሉ እነዚህ መሻይኾች ጋር ይዘዋቸው ይሄዱበት አጋጣሚ አለና ከዛ በኋላ እንዲህ ብሎ ቀራ እንዲህ ብሎ አስተካከልኩት ብለው ሲሏቸው ብዙ ነገር ነበረ ያመቻቹላቸው። እንዲናርግልህ በቃ እዚህ ቁጭ በል ከየት ነው ኢትዮጵያ ውስጥ ምናምን እንደዚህ ያለ ይቀራ ምናምን ብለዋቸው ያው አባትዬ ያገሬ ሰው ዒልም ይፈልጋልና የምችለውን ነገር ለማድረግ ሀገሬ ቢሄድ ይሻላል ያሉበት አጋጣሚ እንትን ይላል ሰምተናልና ቁርአን ጋር ያላቸው ነገር በጣም የጠበቀ ነው። እኔ መቅራቱ ብቻ አይደለም ሙሉ ሀያታቸው በቃ ቁርአን ነበሩ አባትዬና አላህ የነሱን ፋና ምንከተል ያድርገን። ያው የረሱሉም ሰለላሁ ዐለይሂ ወሰለም መንገድ ነው እና በዛ መልኩ ነው የቀራነውና የሆነ ጊዜ አስታውሳለሁ ልጆች ሆነን በጣም አባቴ ወደ ፓኪስታን ሄደው ነበርና እስከሚመጡ መርጠው በቃ ራሳቸው ያስቀሯቸው ሸህ ጋር እንድንቀራ አድርገውናል። እኔና ወንድሜን ማስታውሰው ሁለታችን ነው በደም እና ቀድሞኛል የሆነ ጊዜ ወንድሜ በጣም ነበረ እንትን ምነው እንሽቀዳደማለንም ከእንደገና ደግሞ በጣም ፊል አረኩኝ የሆነ ጊዜና በጣም ሁሉ ጊዜ ያ አላህ ቁርአን አግራልኝ ብዬ እለምናለሁኝ ዝም ብዬ ኖርማሊ ሁሉ ስቆም ስትቀመጭ የሚያስጨንቅሽ ነገር የለም እንደዛና አንድ ገጠመኝ አስታወስኩኝ ቁርአን ጋር አሁን እያወራን ሐማም ሲገባ መጸዳጃ ስትገቢ የሚባለው ዱዓ ያው እንደዚህ አንዳንድ አዝካሮች ምናምን ያስሐፍዙናልና اللهم إني أعوذ بك من الخبث والخبائث ነው የሚባለው አይደል? እኔ ሐማሙ ጋር ስደርስ በጣም ሁሌ ከመደጋገሚና ከጭንቀት ያላህ ቁርአን አግራልኝ ብዬ አቃለሁ። ለካ ቶይሌት ጋር ያለሁት ደንግጬ መልሼ ሽንት ቤት ለመግባት ቁርአንን አግራልኝ በዛ ልክ ይሁንኩበት አጋጣሚ አለ። አልহামዱሊላህ ያው ብቻ መቅራቱ ብቻ ሳይሆን አላህ ምን ኖረው ያድርገን። አሜን። ያው በዛው ሱረቱል ካህፍም ጁምዓ አብረን እንቀራ ነበር አባትዬ ጋር ብዙ ይሄ አሁን ልጆች ናቸው ይቀር ልጆች ናቸው ይቆይ የሚል እሳቤ ብዙ አልነበረም አባትዬ ጋር። ያው ብዙ የቲሞችን መቅራት የማይችሉ ከፍለው ብዙ ቁርአን ጋር አላቃ የሌላቸው ቤቶችን አባትዬ ቁርአን እንዲገባ በጣም ሰበብ ሆነዋልና አልহামዱሊላህ እኛም የምናስቀጥል ያርገናል። አሜን። በጣም ደስ ይላል። ቤተሰብ አካባቢ በዚህ መልኩ ስናርግ የቤተሰብ ጫናና ተጽዕኖ መልካም ተጽዕኖ ሲኖረው ያ ማረፍሬ ይታየብናል። እሱም ደግሞ እንግዲህ ኡስታዝ ለዚህ ምስክር ነሽ ብዬ አስባለሁ። አላህ እንግዲህ ይጨምርልሽ። በቁርአን ግን ህያው መሆን ይቻላል። አሁን ከነገርሽኝም አንፃር ካወራነውም ነገር አንፃር አሁን ባለንበት ጊዜም ደግሞ እንዴት ነው በቁርአን ህያው መሆን ይቻላል? ይቻላል የሚለው ጥያቄ
አዲስ ነገር ይመስለኛል ማለት መነሳት አለበት ብዬ ስለማላስብ ምክንያቱም የቁርአን ሀደፉ ያው ማድረግ ስለሆነ ታሪክም ከረሱሉ ሰለላሁ ዐለይሂ ወሰለም ጀምሮ ሰሃባዎች ሁሉ ሪድዋኑላሂ ዐለይሂም የምናየው ነገር ያው አድርጓቸው ነው ቁርአን ለምን ሚኖር ነገር ነው ያው ለማድረግ የሚከብደው የቱጋ ነው እኛ ስለማንመች ስለማንፈልገውም ምንቀራበትም አላማ ክሊር ሆኖ ስላልተቀመጠም ያው መሆን በቁርአን ያው መሆን አቅቶን ነው እንጂ ለጥያቄ የሚቀርብ ነገር ነው ብዬ አላስብም ማለት ቁርአን በቁርአን ያው መሆን ማለት እኮ ቁርአን መኖር ማለት ነው አይደለ በሌላ ስንተረጉመው ቁርአን ለመኖር የሚከብድ ነገር አይደለም አላህም ቢከብድ ሌላ እንድንኖረው ሌላ ደግሞ ነገር ይፈጥርልን ነበር በሰው አስመስሎ ረሱል ሰለላሁ ዐለይሂ ወሰለም ካነ خلقه القرآن كما قالت أمنا عائشة رضي الله عنها ያ ማለት ነው ስለዚህ የሚያዘው ነገር አለ መታዘዝ ነው የሚከለክለው ነገር አለ መከልከል ነው ሊኖር ነው ቁርአን የመጣውና ጥያቄ ውስጥ የሚገባ አይደለም ምንልሽ ለዛ ነው ትንሽ ያስተምህሮት ክፍተት ሞዴል የማጣት ክፍተት ያ ነገር ነው አሁን ቁርአን መኖር ይቻላል ቁርአን መሆን ይቻላል ብለን ጥያቄ እንድናነሳ ያደረገን እንጂ ሲወርድ ለምንድን የወረደው ብቲ ሁሉም የቁርአን አያዎች የሚያሳዩን ከማንበብ ይልቅ ከመሸምደድ ይልቅ በኋላ ምናልባት በዲቴል የምናየው ይሆናል እንድንኖረው እኮ ነው ለዚህም ነው ሙናሰባዎችን ጠብቆ የሆኑ ነገሮች ሲከሰቱ የሆነ ነገሮች ሲያስፈልጉ አይደል የሚወርደው እኮ ሚኖር ስለሆነ ነው ለምሳሌ ሲርብሽ ምግብ ይሰጥሻል የረሃብሽ መፍትሄ ስለሆነ ምግብ መብላት ምናልባት ሊጠማሽ ይችላል የሚጠጣ ነገር ውሃ ይሰጥሻል ለጥምሽ ማርኪያ ስለሆነ ልክ እንደዚህ ለሚያስፈልጉ ነገሮች ሁሉ ምክንያታዊ ሆኑ እነዛ አስፈልጎቶችን ለማሟላትና ለማስተካከል ነው ቁርአን የወረደው ያ ስለሆነ ምንም እንትምንለው ነገር አይደለም በቃ ሙሉ ለሙሉ ሊኖር ነው በሚለው ነገር ነው መነሳት ያለብንና ያው እኛ ለመኖር አንኖረው አዎ ኢላ ማ ረሂመ ረቢ መደምደም ባይቻልም ምን ያህል ፐርሰንቱ ነው እየኖር ነው ብቲ ምናልባት ከ105% እሱንም አላህ ያዘነለት ነው ለመኖርም ነው ወይ እየቀራን ያለ ነው ኡስታዶቻችንስ የሚያስቀሩን መሻይኾቻችንስ ተፍሲር ሲያስቀሩ ቦታዬ ባይሆንም መሻይኾችን ጀጅ ማድረግ እንዲሁ ሀደፉ እንደዛ ነው ወይ ተፍሲር የሚቀራባቸው አካባቢዎች እንደዛ ይሸታሉ ወይ ከሚለው ብቻ ተነስቼ ነው እንጂ على رأس والعين መሻይኾቻችን ጋር በፍጹም አልሄድም ስለማይገባኝም ግን እንዲሁ አስተምህሮቱ ውጤቱን ስታይ አይደል ቁጭ ብለሽ ስሰሚ የሚፈጥረው ጀው አፕሮቹ ምንማርበት የተፍሲሩ በዛ ልክ ነው ወይ ያ ጥያቄዎች ማንሳት የተሻለ ይመስለኛል ቁርአን ይኖራል ወይ መኖር ይቻላል ወይ ከምንለው የበለጠ አፍወን እንትን ካላስወጣውሽ ከጥያቄሽ አላስወጣሽም ብዙ ጊዜ ውጤቱ ነው የሚታየው የሆነ ነገር የሚያመጣው ነገር ከተማርን የዛ የተማርነው ነገር ውጤት ምንድነው ህያው አድርጎናል ወይ የሚለው ጥያቄ የሚነሳው ከዛ ጋር ነው እውነት እንዳልሽው ነው በቃ ቁርአን ህያው ሊያደርገን የመጣ እንድንኖር የመጣ መጽሐፍ ኪታብ የአላህ Subhanahu Wa Ta'ala ኪታብ ነው ግን የምንማርበት መንገድ ራሱ ለዛ እየገፋፋን ነው ወይ የሚለው ነገር ጥያቄ ያስነሳበታል አንድ የቁርአን ስሙን ራሱ ብናይ ኑር ነው አይደል እንደ ቁርአን መገለጫ ኑር ስንል ምንድነው ካልሽ ማይደበዝዝ በከፊል ሳይሆን የሚያሳይሽ ሙሉ ነገር የሚያሳይሽ የማይጠፋ አንጸባራቂ የሆነ ዘላቂ የሆነ ኑር ነው አይደል ለምሳሌ ይሄ መብራት ኑር ነው ብርሃን ነው ልልሽ ይችላል ሊያሳየን የሚችለው በጣም ውስን ቦታ ነው
የሆነ ታይም ላይ ደግሞ ሊጠፋ ይችላል፣ ሊቋረጥ ይችላል። ሜቢ ከዚህ ጀርባ ያሉ ሰዎች ኦር ደግሞ ራቅ ያሉ ሰዎች እኔና አንቺን እንኳን ማየት ላይ ችሉ ይችላል። የቁርአን ኑርነት ግን ሙሉ የሆነ ማይጠፋ አይደል፣ ዘላቂነት ያለው ብዥታም የማይፈጥር ነው። አንዳንዴ ብርሃን ኖሮ ብዥ ይላል አይደል፣ ቢጫ የሆነው ነጭ ሊመስልሽ ይችላል በከለር ደረጃ። ቁርአን ደግሞ ነው ነጩን ነጭ አድርጎ የሚያሳይሽ፣ ቢጫውንም ቢጫ፣ ዳለቻ እንኳን ቢሆን ዳለቻነቱን የሚያሳይሽ ነው። ስለዚህ በዚህ ልክ የሆነ ቁርአን ህይወታችንን አሳይቶ ዓለምን አሳይቶ እስልምናን አሳይቶ መኖር እንደሚቻል ከረሱሉ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ጅማሮ ሰሃባዎችን፣ ታቢዒዮችን ሁሉ ሌሎችም በዘመናችን የሚኖሩ ሰዎችን አሳይቶናል። ስለዚህ እንዳልነው ይሄ ኑር የሆነውን ቁርአን እንዴት እንኖረው፣ ምን ላይስ ነው ያተኮር ነው አሁን ባለው ተጨባጭ የሚለው ነገር ብናይ የተሻለ ይመስለኛል። ኢንሻአላህ ኑር ባልሽው ላይ ኡስታዛዬ አላህ Subhanahu Wa Ta'ala ፈአሚኑ ቢላሂ ወረሱሊሂ ወኑር الذي አንዘልና ነው የሚለው። በአላህ እመኑ በመልእክተኛውም ወኑር الذي አንዘልና ቁርአንን ሲገልጸው በዛ ባወረድ ነው ብርሃን በሆነው ነገር እመኑ ብሏልና ልባችን ላይ ብርሃን፣ ህይወታችን ላይ ብርሃን፣ እሱ ራሱ ብርሃን የሆነ ነገር ነው ቁርአንና እዛ ላይ እስኪ ትንሽ ነገሮችን እናንሳ። ኸይር ያው እንዳልሽው ነው። አላህ ቁርአንን በሌሎች በብዙ በተለያየ ስያሜ ተሰይሟል። ሁዳ አይደለ፣ ፉርቃን። ለዚህ ሁዳ ፉርቃንም የራሱ መልእክት አለው፣ ኑር ደግሞ ሁለቱንም ያካትታል። ኑር ሲሆን አይደል ሁዳም ፉርቃንም እዚህ ውስጥ ይገባሉ አይደል። መለያ ነው፣ መጥፎ ከጥሩ የምትለዩ ብርሃን ሲኖር ነው አይደል የምትመሪው፣ ቅናቻ የሚኖረው ማየት ስትችይ ነውና ኑር ነው ለሁሉ ነገርና በደንብ የሚገርም ነው የሚገልጹትም። ለዚህ ነው አንዳንድ ጊዜ የትኛው ኑር ልክኛ አሁን ያንዴ ሳስበው እንዳልኩሽ የሆነ ኑርነቱን በደንብ ስላልተረዳን ካለን ቀረቤታ አኳያ እኮ ነው አይደል ብርሃኑንም የምናገኘው። ከቀረቤታችንም አኳያ ሊሆን ይችላል፣ የፈህም ማጣት ሊኖር ይችላል፣ ፕራዮሪቲ የሰጠነው ምናልባት ሂፍዙና እንትኑ ላይ ሊሆን ይችላል። አዎ የሱ ችግሮች ተጠራቅሞ ብርሃኑ የሆነ ቦታ ላይ ብቻ ብልጭ ይልልናል። ከዛ ያቺን ብልጭታ የኖረው ይኖረዋል፣ በከፊልም ሆኖ ደግሞ ትንሽም ደግሞ ገብቶ የሚወጣም ይኖራል የሁላችንም። እና ባወቅ ነው ልክ ነው የብርሃኑ ስፋትና ሙሉእነቱ። በትንሹ የሚያቅሰው ምናልባትም የሆነች ቀዳዳ መታከል ብርሃን ሊያይ ይችላል፣ የመስኮት ያህል የበር ያህል ሊያይ ይችላል። ሙሉውን ደግሞ ህይወቱ ኑር ሆኖለት ሙሉእነቱን አካታች ኑርነቱንም ሊያገኝ ይችላል። ይሄ በቀረብ ነው ባወቅ ነው ፈህም ባደረግ ነው ልክ በኑር ነው ልክ ነው ብርሃንነቱም የምናገኘው። ስለዚህ እኛ አንዳንድ ጊዜ ልክ ስልልሽ ጨለማ ሆኖ ሙሉ ግቢ አንድ ሰው መኝታ ቤቱ ብዙ ክፍሎች ብዙ ፍሎሮች ኖሮት አንድ ሰው መኝታ ቤት ሊገባ ቢያስብ ሁሉ ቦታ ጨልሞ የመኝታ ቤቱን ብቻ መብራት ቢያበራ ምንድነው የሚሆነው? መኝታ ቤት ውስጥ ያሉ ነገሮች ብቻ ነው ማየት የሚችለው። ስለዚህ እንደዛም ስለዋለሁ አንዳንዴ የሆነች ነገር ብቻ የቁርአን የሆነ ፓርቷን አይተን ከዛ በኋላ እሷን እየኖረናት ነው መኖር ከተባለ እሱንም የተወሰነች አንዷን በእውነት ብንኖራት የሌሎችንም ብርሃን የመገለጥ እድል ይኖራል። ስለዚህ ያቺንም በነብዩ ይኖራት ነን ብዬ አላስብምና ጣም የሆነች ብልጭታ ብርሃን ናት እየታየችን ያለችው። አላህ ግን ኑር ያላት በሙሉ ኑር ነው፣ በቃ ያልጎደለበት ብዥታ የሌለበት የማይጨልም ኑር ነውና ኢንሻአላህ በተቻለን ይሄንን አላህ ራሱ እኛ እኮ ኑር አይደለም
والنور الذي أنزلنا راسو الله يوردنا تيجي نور أدرجن يوردنا قرآن يعني نور أدرجن يوردنا قرآن እንድታምኑ በሱ እንድታምኑ ነው ያለውና ኑርነቱን በደንብ ማስተንተን ማስተዋል የትኛው የህይወት ክፍል ነው ያበራልኝ እናትና አባት ጋር ያለኝ የወላጅ አላቃይ ላይ ነው ኑሩን ያየሁት ከልጆቼ ከባሌ ከሚስቴ ጋር ያለው አላቃ ነው ኑሩን ያየሁት ከጎረቤት ጋር ከዘመድ ጋር አይደል ኢባዳይ ጋር ሰላቴ ላይ ነው ኑሩን ያገኘሁት የትኛው የህይወቴ እንትን ነው መርሐላ ነው ወይ ክፍል ነው የቁርአንን ብርሃን ያየሁት በዛ ልክ ራሳችንን መጠየቅ አለብን ስለዚህ የሆነች ነገር ላይ ኑሩ ከታየሽ አንቺ ላይ ተጽኖ ከፈጠረ ቁርአን ኦኬ ሌላም ነገር ይቀረኛል ወላ በኋላ ሰሃባዎች ጋር ስንመጣ ምናየው ነገር አለ ስለዚህ ሆነ ነገር እኔ ለምሳሌ ሙስሊም ሁሉም ወንድሜ ነው እህቴ ናት እሚል የቁርአን አስተምህሮ ኒጋ ካለ ኦኬ ከዚህ በኋላ ደግሞ ሌላው ኑሩ ምንድነው አይደል እንዴት ነው ሙአመላ ማለት ዝም ብዬ ወንድም ነው እህት ነው ስላልኩ ብቻ ኑሩ በዚህ ቶፒክ ራሱ በቂ ነው በወንድምና በእህትነት በኩል ያለው ኑሩ በሰፋ ቁጥር ከወንድምነትና እህት አልፎ ለከ ሰሃባዎች ታሪክ ኢታር የሚባለው ደረጃ አለ አይደል ይሄ እኮ የኑሩ ስፋት ነው ቁርአን የተረዱበት ደረጃ ነው የኑሩበት ሀያት ነው ብዙ ጊዜ ስለምናወራው ማለት ነው የመዲና የሙሃጂሮችና የአንሳሮች ታሪክ ሁሉም ስለሚያቀው በመናውቀው ታሪክ በመናቀው ወሬ እናውራ ብዬ ነውና ይሄ ታሪክ ምን ያህል ፐርሰንቱ ነው ሰሃባዎች የኖሩት انما المؤمنون اخوه ሚለውን የቁርአን አንቀጽ እናውጣና ብርሃን ነው አይደል በጣም ደስ የሚል የሆነ ቦታ ስትፈልጊ እኔ ለኢልሃም ሰጥቻት ላለውኛው ለፋጢማ ወይ ለኸዲጃ መከለክለው ኑር አይደለም ይሄ ከሆነ ኑሩ ቁንጽል ነገር ነው ራሴ ከተሰጠኝ ኑር ላይ ሙሉ ኑር ሳይሆን የተላበስኩት የሆነችዋን በማንኪያ ወይ የሆነ ነገር ወስጄ ነው ስለዚህ ኑር የሚባለው ነገር ወደ ሀያታችን ስናመጣው መኖር ስለሆነ የትኛው ሀያቴን ነው ያበራል የትኛው ሀያቴ ነው ያበራልኝ ማየት ቆም ብዬ ማየት አለብኝ ስለዚህ በምኑረው ልክ ነው የኑሩንም እንትን ማስቀምጠውና ኢንሻአላህ በዛ ራሳችንን ጀጅ ብናረግ السلام عليكم ورحمة الله وبركاته دار الكبرى قرآننا يدين تمرت معاكلوشنا دار الكبرى قرآننا يدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ አሁን ስናነሳው ይሄ ከወንድማማችነት ጋር ስናነሳ ምን ትዛሬኝ መሰለሽ ተዛይ ቁርአንን የሚያቅሰው አቃፊ ነው የሚሆነው አይገፋም ሰዎችን ያቅፋል የተሰጠውን ብርሃን ይረዳል የተሰጠውን ብርሃን ስፋቱን ያቀዋል እሱ ጋር የደረሰው ነገር ልክ እንዳልሽው በማንኪያ እሱ ጋር እንደደረሰና አንዳንድ ጊዜ የሆነ አባይን በማንኪያ ምናምን ይባላል አይደል ልክ እንደዛ ነው በቃ ስፋቱን ስለሚያውቀው የብርሃኑን መጨረሻ ጋር ባይደርስ እንኳን እሱ በተሰጠው ብርሃን ልክ ግን ሰዎችን ለማቀፍ ይሞክራልና ለዚህ ደግሞ ምሳሌ የሚሆኑት ፊት ሊያደርጉልን የሚችሉት ደግሞ ሰሃቦች ናቸው ከዛ ጋር እስኪ ትንሽ ነገር እናንሳ ከሰሃቦች ጋር خير ኢልሃሚ የሰሃቦች ጋር ከሄድን ኮምፕሊትሊ ሌላ ህዝቦችን ሐቂቃ ጋፓችን ሰፋ ሳይሆን ጨርሶ ፊዋዲን አخر ሌላ ሸለቆ ውስጥ ነው ያለነው ተሳስቼ ሊሆን ይችላል ለኔ የሚሰማኝ ሐቂቃ ይሄ ነው ሁሌም የሰሃቦችን ታሪክ
ሳዳምጥ ይሁን ሳነብ ሲነገር غريب ነው የሚሆንብን። ማለት እንዲሁ አንድ የሆነ በጣም ማቹርድ የሆነ ልጅ አምጥተን ዝም ብለን ሰሃባ ማለት ይሄ ነው እነሱ ቁርአን ስለኖኑ ነው ብለን ብንነግረው ቁርአን ከሆነ የሚኖሩት በቃ ይጋጭበታል አይደልኝ ያለው ነገር ሰው አልነበሩም እንዴ ሊልሽ ይችላል። መላእክት የሚባሉት እነሱ ናቸው እንዴ ሊልሽ እዚህ ድረስ የሚጠይቁን ይመስለኛል። በደንብ ብናወራቸው ቁርአን ጋር ያይዘን ስለ ሰሃባ ስንነግር ቁርአንን የኖሩት በሚል ፍሬምወርክ ውስጥ ሆነን ብናወራቸው መላእክት ናቸው እንዴ ሰሃባዎቹ ይሉናል። ስለዚህ ሌላ ፍጡር እንደሆነን ማለት ነውና በጣም ለማወዳደር ራሱ ይከብደኛል እነሱን መጥራት። በዘመናችን በብዙ ነገር አሁን غዛ ላይ ኖረው ብናይ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ የሚሉት ነገር አላቸው። ካነ አሐዱና ኢዛ ተዓለመ 10 አያት ለም ይጃዊዝሁነ ሐታ ያዕሪፍ معانيهن والعمل به. من ينال كان أحدنا إذا تعلم 10 آيات لم يجاوزهن حتى يعرف معانيهن والعمل بهن إلى لنا بتأم ميجر منه بقى عندشن 10 أناقصوችን ቢያቅ ወይም ቢያነብ ቢደርሰው ይሄንን ከነሱ አልፍም እነዛን አውቆ እስካልሰራባቸው ድረስ ይላል። እዚህ ሁለት አንድ አጣምረን ብናያቸው የህይወት ታሪካቸው ሁሉ ይሄን ነው ማለት ነው። ሌላ ቦታ ላይ ደግሞ ابن عمر رضي الله عنه ያወሩታል تعلمنا الإيمان ثم تعلمنا القرآن سبحان الله فازددنا به إيمانا አሉ። ሁለቱን ነገሮች አስታርቀን ለማየት ብንሞክር ኢብኑ መስዑድ 10 አያ ከተማርን በኋላ ሳንተገብራቸው ወደ ሌላ አልሄድንም አሉ። ሰይድና ኢብኑ ዑመር ደግሞ የሰይድና ዑመር ልጅ ረዲየላሁ ዐንሁ መጀመሪያ تعلمنا الإيمان አለ። ኢማንን ነው የተማርነው መጀመሪያ ثم አለና تعلمنا القرآن ከዛ በኋላ ደግሞ በእኛ ላይ ኢማን ጨመርልናል። ሁለቱ ነገሮች ለማየት ብንሞክር ምናልባት አወራረዱ በሂደት ስለሆነ ነው እንላለን። ግን ይሄ ሐዲስ ስናየው 10 አያ ከወረደ በኋላ ሌላ እስከሚወርድ ድረስ እንሰራበታለን አይደለም ያለው። ላነተጃወዝ ነው ያለው። አናልፍም ከዚህ አይደል አናልፍም 10ን እስከምንተገብረው። ኦኬ ሌላም የቁርአን አያ አለ ማለት ነው የወረደ በወቅቱ። ስለዚህ ይሄንን ፕራክቲስ አድርጌው ነው ወደዛ የሚሄደው። ምናልባት በሙናሰብ የሚወርዱ እንትኖች አሉ። ለምሳሌ የኸምር ጉዳይ ሊሆን ይችላል። እሱን ይሄን ሳልሰራ ይሄ ጥያቄው ውስጥ የሚገባ አይደለም። እንደው አንዳንድ ጊዜ የሆነ የሚቆራረጡ ምናምን የሚዲያ አስጠሊ ታሪክ ስላለ ብዬ ነው። ስለዚህ ቁርአን 10 አያ ሳንተገብረው ወደ ሌላ አንሄድም ነበር ብሎ ሙሉ ዑሙመን አድርጎ የሰሃባዎችን ታሪክ ሲናገር ምንድነው ማለትና መቆም መቻል አለብን። ይሄ ማለት ወደ ሀያታችን ሳናመጣ የሰይድና ዑመር እኮ ታሪክ አለ አይደል? ወደ 10 ምናምን አመት ፈጀባቸው ሱረቱል በቀራ ሲሐፍዙ ምናምን። ከኛ ቀልቤሱ ከሁፋዞች ተርታ ነው አይደል? ዑመር ሰይድና ዑመር ሰሃባዎች የራሳቸው ቁርአን ያሐፈዙ አሉ። አብዛኞቹ ቢሐፍዙም በጣም የሚታወቁ ሁፋዞች ስፔሻላይዝድ አድርገው የሚያስተምሩ ያሐፈዙ ደግሞ አሉ። እነሱ ውስጥ ይገባል ዑመር ከመረዳትም በጣም ፈህሙ እንደገና ደግሞ መኖሩም ሁሉ ነገር አይደለ? ስለዚህ 10 አያት ቀርተው ሳይተገብሩት ወደ ሌላ ይሄዱ። ከዛ በጣም ያስደነገጠኝ ነገር تعلمنا الإيمان ثم تعلمنا القرآن ያለው ነገር በጣም አስደንግጦኛል። ይሄን ቅድም ባለፈው ፕሮግራማችን ላይ ስናነሳ
ይሄ የማስተማሩ ሂደት የቁርአን ቤት ምናምን የተወሰኑ ነገሮች ዝም ብለን ነካ ያደረግናቸው ነገር አለ የራሱ ሌላ ቶፒክ ቢሆንም ስለዚህ አንድ ሰው ኢማን እንዴት ነው ቁርአን ሳይቀራ የሚማረው ልንል እንችላለን አይደል ቁርአኑ ነው ራሱ ኢማን የሚያስተምረን አይደል ግን ለምሳሌ ህፃን ሆነሽ የአላህ ፍቅር ሁሌ ቢነገርሽ ቁርአኑ ሳቀሪው አላህን ታፈቅሪዋለሽ አይደል ቀጥሎ አላህ የሚያዛቸውን ነገሮች ሲነገሩሽ ትተገብሪዋለሽ አዎ አላህ በቂሽ እንደሆነ ጠባቂሽ እንደሆነ ተንከባካቢሽ እንደሆነ እንደሚወድሽ አዛኝ እንደሆነ ከናት አንድ እናት የፈጠረህ አላህ እኮ እኔ ከመወድህ በላይ ይወድሃል ብትለው ለልጇ እኔ ከማዝንልህ በላይ ያዝንልሃል ብትለው ኢማጂን ምን ይፈጠራል ይሄ ልጅ ሲያድግ ኡስታዞችም መጀመሪያ ሆነው ረሱል ሰለላሁ ዐለይሂ ወሰለም ሰለገራችን ሰሃባዎችን ስናነሳኮ የት ነው የተማሩት ሰሃባዎቹ ብቲ على يد رسول الله صلى الله عليه وسلم برسول እጅ برسول ቤት አደር ዳሩል አርቀም ይነሳል ረሱሉ ዛ ቤት ለመማሪያ የመረጡት ቤት ማለት ነው በዛ በጣም ባስቸጋሪ ጊዜ ስለዚህ ቀድመው ኢማን የሚባለው የአላህ ፍቅር ምናምን ረሱሉም ሰለላሁ ዐለይሂ ወሰለም ኑረውታል ለምሳሌ እንደ በደም ክሊር እንዲሆን ዛሬ አንድ ሰው ሊሰልም መጣ ከዛ በኋላ ሲሰልም የአላህ ፍቅር ልቡስ ግብት አይደል ኢሚዲየትሊ ወደ ተግባር ምናምን ነው የሚሄደው የታለ አንድ እኮ ቢስሚላሂር ረህማኒር ረሂም ለሐፍዝ ይችላል ላቀው ይችላል አው ተዓለምና الإيمان ያለው ይሄንን ነገር ሊያሳየን ብሎ ነው አው በቃ የመጨረሻ ወዲያው ሰልሙ ጂሃድ ገብቶ የሞተውን ሰው ስታይ ኢማንን እኮ አጣጥሟታል ረሱሉን ሰለላሁ ዐለይሂ ወሰለም ይሄን ቴምር እስከምበላው ሊቆይ ያላለም የሰለመው ሰሃባ ወዲያው እንደመጣ ስለ ጂሃድ ሲወራለ ዘውቁል ኢማን ማለት እኮ ይሄ ማለት ነው አይደል ከዛ ይሄንን የአላህ ፍቅር ቁርአን የሚለውን ሕያው ሆኖ ኖሮት ረሱል ሰለላሁ ዐለይሂ ወሰለም ሕያው ሆኖ የኖረው ሰው ሲናገርሽ ደግሞ እያየሹ ስለሆነ እየኖረ እንዴት ቀልብሽ እስከትት እንደሚል አስቢው ከዛ በኋላ ኢማን ቀድመው ነው የተማሩት ቀድመው ነው ያገኙት አይደል ምናልባት ወደኛ መተን ኮምፔር የማድረጉ እንትን ፕሮግራማችን አሁን ከሆነ ምን ይሆናል ግን ሰሃባዎች ጋር ስንሄድ ቁርአን ያሐፈዙዋሉ አዎ ይስቀዳደሙ ነበር አዎ ሁሌም خير ስራ ላይ ግን ምሽቀዳደሙት ለፍዚያን ይሄ ለማሐፈዝ ለመሸምደድ ሳይሆን مع العمل ነበረ مع التقوى ነበር مع الفهم ነበረ ትልቁ ጋፓችን ያ ነው ለዚህ እኔ ሐቂቃ አንዳንድ ቀን ፈራለሁ በጣም ይሄን ለሁፋዝ ተመረቀ አይደል ይሄን የሂፍዝ ሴንተር ተከፈተ ሲባል ከመደሰት ጋር ፍርሃትም ውስጥ ያለ ምክንያቱም ቁርአንን የማይኖር ትውልድ ሐፍዙ በቁጥር አብዝተን ከሚሆን እኔ ሲገባኝ ዑለማዎችም ካሉት የገባኝ ልክ ቁርአኑ ልኩ የተመየመጥ አው በደብ አፈላይ ተደበሩን القرآن ام على قلوبهم اقفالها በጣም የሚገርም የቁርአን አያን ያስተዋሽኝና ጀዛኪላህ ኸይር በጣም ከባድ ነው ስለዚህ እንዶ የተዘጋ ነገር አለ እንዴ ልባቸው ላይ ተደቡር ማያረጉት ማስተነትኑት ይላል አይደለ ምናልባትም ሙሽሪኮችን ምናምን እንትን ብለን እጃችን ቀሰረን ወደዛ ብቻ ካላረግ ነው على يتي حال قرآن أو حفظ ማበረታታት አለብን መሐፈዝ አለበት كيف የሚለው ነገር ግን ምላሽ ማግኘት አለበት አይደል ይሄ በጣም አሁን እንዴት ስንል ራሱ የተጁድ ነገር ነው የሚያጣለ ተጁዱን አሳምረው አይደል በደንብ እንደዚህ አው ይሄም الماهر في القرآن አይደል الماهر في القرآن مع بررة الكرامنا يا رسول صلى الله عليه وسلم تلك درجة እንዳለው
ተነግሮናል። ቁርአንን አሳምሮ የቀራ ሰው ከትላልቅ ደረጃ እንደሚቀመጥ ይህንን አንክድ። ግን ዝም ብዬ ኢልሃምዬ ሳስቀምጥልሽ በፐርሰንት ነው የሆኑ ሰዎች 100 ሰዎች እንሰብስብና ቁርአን ማሐፈዝ የሚፈልግ ብቲ አንድ ሰው የሚቀር ይመስልሻል? ሁሉም ለሐፍዝ ነው የሚለው አይደል? 100 ሰዎችን አምጥተን እንዲህ መስጂድ ያሉ አሁን የውጭውን ያልቀረ ቁርአን በነዘር ያልቀራ ሰው ታዩና 100 ሰው እናምጣና ቁርአን ማሐፈዝ ተፈልጋላችሁ ብንል እንዴ ምን አይነት ጥያቄ ነው ምንጠይቅን ብለው 100ዎቹም እጃቸውን ያወጣሉ። ይሄ ፍላጎት እንዲሁ ሊሳን الحال ብለን እንዲሁ በእይታ ደግሞ ብንገመግመው ቁርአንን መረዳትና መኖር ትፈልጋላችሁ ቢባል እኔ ሐቂቃ ባለን ያለው አሁን ተጨባጩ ሀፉ የሚያወጣ እንኳን አይመስለኝም። አንዳንዴ ለምን ብትይ በጣም ትኩረት የተደረገው ተጅዊድ ማሳመሩ ላይና ማሐፈዙ ላይ ነው። ይሄ መጥፎ ነው እያልኩ አይደለም። በደንብ ሊሰመርበት የሚበረታታ እጅግ በጣም ጥሩ ነገር ነው። ወደ ሰሃባዎቹ ታሪክ ስንመጣ በጣም ይገጉ የነበረው ተጥቢቅ ለማድረግ ነው። አሁን እንደዚህ ኦፊሻሊ ሙሳበቃ ተብሎ በመርከዝ ደረጃ ምናምን አይታወቅም። ሰሃባዎቹ ጋር አይደል ምንም አይታወቅም። ምናልባት እርስ በራሳቸው ቁርአን ላይ ብቻ ሳይሆን እንደ ምሳሌ ምነግርሽ ሰይድና አቡበከርና ዑመር ረድዋኑላሂ ዐለይሂም ምንድነው ያረጉት ብቲ በሰደቃ እንኳን ተወዳድረዋል እኮ አይደል? አይቀድመኝም ይቀድመኛል ሀያታቸው ሙሉ ነው በዚህ ሚሽቀዳደሙት ቁርአን ላይ ብቻ አይደለም። ስለዚህ ቆም ብለን መታሰብ አለበት ብዬ ነው ማስበውና ሰሃባዎች እንተና አደረጉ ፈህም አደረጉት። መጀመሪያ ቁርአንን ተረዱት በደም ለሂፍዝም የሚያግስ ነገር እኮ ነው። ተጥቢቅ አረጉት ከዛ በኋላ ነው ሂፍዝ አይደል? ከታሪካቸውም ከንግግራቸውም ከአኽላቃቸው ከሐያታቸው ምንማረው ይሄ ነው። ስለዚህ ሰው አስተምህሮት ለምሳሌ ሁሌም የሚወራ ነገር ሁሌም ሰው ፕራዮሪቲ ይሰጠዋል። ይሰጠዋል። የሚወራው ነገር ልክ ነው አይደለም ሌላ አጀንዳ ነው አይደል? በጣም ይወራል፣ በጣም ቦታ ይሰጠዋል። ብዙ ሰዎች ብዙ ሳክሪፋይስ ይከፍሉበታል፣ ይደረግበታል፣ ብዙ በጀት ይመደብለታል። ከዛ በኋላ ግን ፕራዮሪቲ የሚሰጠው ነው አንድ ጥያቄ ነው። በተከፈለለት መስዋዕትነት ልክ ውጤቱን አይተናል ሌላ ጥያቄ ነው። ስለዚህ ፕራዮሪቲ መሰጠት ያለበት ለሁሉም እንደግልም ለራሳችን እንደ ማህበረሰብም እንደ ሙስሊሙ ማህበረሰብ ቁርአንን መኖር ነው። ለዚህ ነው ቁርአን ሲማሩ ሰሃባዎች ከተርቢያ ጋር ነው። ዳሩል አርቀም ታሪኩ ሂደቱ ተርቢያ ነው፣ ማነጽ ነው። መዲና ሄዱ ያውሉ ታሪክ የሰራው መስጂድ ተሰርቶ እኮ የገባው የተሰራ ትውልድ ነው አይደል? ስለዚህ የተሰራ ትውልድ መስጂድ ለማስገባት መስጂድ እንዲያምር ውበት እንዲኖረው ያልተሰራ ትውልድ እኮ ገብተን ነው መስጂዱ እንዲሁ ሲምቦሉ ብቻ የተቀመጠ እንኳን ሰላት ለመስገድ ያልቻል ነው ምንጣላበት ያደረግነው እኮ ያልተሰራን ሰዎች ስለገባንበት ነው። ቁርአን የተሰሩ ሰዎችም ይገባሉ፣ የሚሰሩ ሰዎችም ይገባሉ። ልዩነቱ ልንገር፣ የሚሰሩ ሰዎች የሚገቡት ራሳቸውን ንጹህ አድርገው በሰሃባ ዘመን ረሱሉን ሰለላሁ ዐለይሂ ወሰለም እኮ ይሄ እኮ አሁን ውሃ አለው ሰሃባዎች ረሱሉ ጋር ሲመጡ እኮ ባዶ ሆነው ነው የፈለከውን ነገር ሙላን ብለው። እኛ መስጂድ ስንመጣ ምን ሆነ ነው በብዙ ነገር ተሞልተን ነው ምን መጣ። ምናልባትም የሚጨመርልን ነገር እስከሚፈስ ሞልተን ኦር ደግሞ እንትን ሩቡዕ ሊሆን ይችላል ንስፍ ሊሆን ይችላል የተሞላ ነው ነገር አላየት ይሃል። እስቲ ሁላችንም እኔ ለራሴ ጀምሬ ለየትኛው ነው ፕራዮሪቲ የሰጠሁት? ቁርአንን ለመሸምደድ ለመኖር ጎን ለጎን ሲሆን እኮ በጣም ያምራል። ፈህም ለማድረግ ለመኖር ለማሐፈዝ
ሒፍዙም ይገራል መኖሩም እየታየ ነው አይደል ፈህም ያረኩት ነገር ነው እኖረዋለሁ እየኖርኩት ያለው ሰሐፈው ሐያቴ ይሆናል ለዚህ ቆም ብለን በተለይ መራኪዞቻችን በጣም መታየት ራሳቸውን መፈተሽ ቆም ብለው ማሰብ ለኡማ ምን እያበረከትኩ ነው 1000 ሑፋዝ 5000 ሑፋዝ ወይስ 5 እስልምና የሚኖሩ ሰዎች ዳር الارقام 40 ነበሩ አይደል እንደው ከሺዎች ሑፋዞቹ 40 አይደለም መቼም እኔ 10 ታርጌት አድርጎ 10 ቁርአንን የሚኖሩ ቁርአን ሊባሉ የሚችሉ አኽላቂያን ሱሉኪያን ሁሉ ነገር በቃ 10 የሚባሉ ለኡማው ከተበረከተ ከ500 የሚሆን ከ1000 فبها ونعمان حقيقة በጣም ይሄ ስል ግን ሁሉም የሂፍዝ ሴንተሮች ይሄ ናቸው ያልኩ አይደለም ግን መታየት አለበት ያየነው ቁርአን ተሸክሞ አንድ ሰው ኡስታዱም ይሁን ሐቂቃ እውነት ነው አይደለም እንነጋገረው እውነት ለመናገር ደግሞ የሆነ ነገር መፍራት የለብንም ሐቂቃ ስንነጋገር የሚያስቀራውም ኡስታድ ሚቀራውም ተማሪ አይደል የሚያስቀሩን ኡስታዶቻችን አላህ ኸይር ጀዛቸው ይክፈል እንኳን አስቀረጠ ኸይሩኩም መን ተዓለመ القرآن ወዓለመህ ነው ቦታቸው የሚነካ አይደለም የሚደረስ አይደለም ከባድ ነው في الدنيا والآخرة ከባድ ነው በዱንያም የአሊፍን ዋጋ እንክፈላቸው ብንል ያስተማሩን አንከፍላቸው አላህ ይክፈልልን እንጂ አይደል ኡስታዶች በዚህ ልክ ማክበር ማላቅ አለብን ግን ኡስታዱም ራሱ ቁርአንን ምን ያህል ኖሮታል ሐቂቃ ለማስተማር ሲወጣ ባስተሳሰብ ባተገባበር በኢባዳ በአኽላቅ የትኛውን ተግብሬዋለሁ ብሎ ቆም ብሎ ማሰብ አለበት ሐቂቃ የዛን ጊዜ ፍሬያማ የሆኑ ልጆችን እያፈራን እንሄዳለን ሰሃባዎች የሐፈዙበት ምክንያት ራሱ ሲጠቀስ የሚያስቀምጡት ነገር አለ ኢልሃሚ አንድ ቦታ ላይ ነቅል ለማድረግ ነው ማለት ሁሉም ሰሃባ የሆነ ቁርአን አያ ሲወርድ አይኖርም ግማሽ ሊሆን ይችላል ሩቡ ሊሆን ይችላል ያለው ይሰሙታል ይሐፍዙትና ለትውልድ እንዲተላለፍ ነው እኛ ጋር እኮ የተላለፈው እነዚህ ወረቀቶች የቅርብ ጊዜ ጉዳዮች ናቸው አይደል በአብዛኛው በሂፍዝ የተያዘ በሆነ አይደል የሆነ ሰው ጽፎ የሐፈዘ ጸሐፊዎች አልነበሩም አይደል ጽሁፍ ላይ የነበረው ችግርና ቃል ያ ረሱል ሰለላሁ ዐለይሂ ወሰለም የቁርአን አያያዝ ምን ነበር በቃ እሱ ይበቃሻል ማሐፈዝ ነበር አይደል የአላህ እገዛ ከመኖሩ ጋር ከዛ እየሄደ የመጣው በሂፍዝ ነው የተበላሸ ቁርአን የሚስተካከለው እኮ ሑፋዞች መተው አይደል ቁርአንን ማበላሸት ያልቻሉት ለምንድነው መበረዝ መቀየር አው ሲመጡ ሲታይ ኦኬ እዚህ ቦታ ላይ እኔ በራሴ አንድ ቦታ ላይ ቁርአን ኑስኻው ተበላሽአይቺ በጣም ደንግጬ አይን ያደለሁም ልክ ያልሆንኩት አልኩና የአንድ ነጥብ ጉዳይ ከዛ ልክ አይደለም ከዛ በምን ቼክ ላድርገው ሌላ ቁርአን አመጣው እርግጠኛ ለመሆን አሰመርኩበትና እንኳን በኔ ትንሿ እንትን ማለት ነው ስለዚህ ቁርአን የተጠበቀው በሑፋዞች ነው ያንን የሐፈዙት ለማስተላለፍ ነው ይላል በሌላ በኩል ደግሞ ረሱል ጋር የነበራቸው አላቃ የጠበቀ ስለነበረ ሁሉ ጊዜ አብረዋቸው ስለነበር የማሐፈዝ እድሉ ይገጠማቸው ማሉ ከመተግበር ጋር ሌላው ለዲናቸው የማወቅ ፍቅራቸው አይደል የመኖር ፍቅራቸው ወደ ሐያት የማምጣት ፍላጎታቸው እንደዛ ያደረጋቸው ሁኔታ አለ ስለዚህ አንድ ሰው ሲሐፍዝ ለመኖር እንኳን ቁርአን ሒፍዝ አይደለም እነ ኢማሙ الغزالي رحمة الله عليه علم ስትፈልጉ ልትኖሩት ካልሆነ አትፈልጉት ምንም አይጠቅምም አይደለም የሚሉት فما بالكم ቁርአን ሲሆን ደግሞ እንዴት ነው የሚሆነው ቁርአን ሲሆን ልንኖረው ሳንፈልግ እንዴት ነው የሚሆነውና እኔ ዛሬ ፕሮግራም ራሱ ስትጋብዥኝ ለራሴ ያ አላህ በቃ ቁርአን ምንኖረው እንድታረገኝ ብዬ ነይቼ ነው ማለት በቃ አህል ባትሆኝም የምትመኙ ሆፕ የምታረጊው ነገር አለ አይደል በቃ ኢንሻአላህ እኖረዋለሁ የሚል ሳቢ ውስጤ በጣም
ስላለ ስለምፈልገውም ነው እንጂ ሐቂቃ እንደ ክብደቱ እንዳስፈሪነቱ በፍጹም ረፍት ነበር ማድረግ አልቀበልም ነበር ሐቂቃ ምናውራበት እንትን ላይ ስላደለን ስለዚህ ግን አላህ ደግሞ አይታወቅም ተውፊቅ ምን አላህ ነው ትናንሽ ነጸብራቋ ምንኖራት ነገር ትኖራለች በትልቁ እንድንኖር አላህ ያደርገን ይሆናል ከሚል ሐሳቤ ነው ኢንሻአላህ ቁርአን ስለ ሴቶች አላህ Subhanahu Wa Ta'ala ስለሰጣቸው ደረጃ ምን ይላል ወለቀድ ከረምና በኒ አደም ነው አይደል በቃ የሰው ልጆችን አላቅናቸው ሲል ለወንድም ለሴትም ክብር ተሰጥቷል ምን ሊያደርግልሽ ምን ይሰራልሻል አታሰግጂበት ኢማም አትሆኚ 2 ሰዓት ሰብር አላገኘንም ለመቀመጥ